ሰሞኑን እንግዲህ ሩታ ለአብርሽ በምታደርገው ነገር እንግዲህ አብርሽም ድንግርግር ግራ ግብት ብሎት ነበር አኳኋኗ ማለት ነው። ያቺ የድሮ ሩታ የታለች? እኔ ግራ ያጋባሽ ነው ያለሽው፣ ምን እየሆንሽ ነው እያላት ነበረ። ምክንያቱም እንግዲህ ሩታ ያላት አማራጭ የልጇን አባት በፍቅር በጸባይ ወደ ራሷ ማምጣት እንዳለባት ወስና እንግዲህ የልጇን አባት ባለቤቷን እንግዲህ ወደ ራሷ ለማምጣት በምታደርገው ነገር እንግዲህ አብርሽ ግራ ተጋብቶት ነበረ እና እንግዲህ ትናንትናም ያለበት ሩም ድረስ ልጁን ይዛ መታ አሳይተዋለች። በጣም ደስ ብሎት ነበረ። ታዲያ እንግዲህ እኔ አሁን ያንቺን ፍላጎት ማወቅ ፈልጋለሁ። እያደረግሽው ያለው ነገር ግራ ጋብቶኛል። ከየት የመጣ ነው ይሄ ሁሉ ነገር? ጋሽዬ እንደዛ ሲለምንሽ ምን ሲልሽ እምቢ ብለሽ አሁን ቆይ ግን እኔ እያጠራጠርሽ ነው። ፍላጎትሽን ንገሪ፣ ምንድን ነው? እውነትሽን ነው ነበር ያላት። ሩታም ታዲያ እንግዲህ እያደረገች ያለችው ነገር እውነቷን እንደሆነና ልጃቸውን አንድ ላይ ሆነው ማሳደግ እንዳለባቸው ወስና እንደሆነ ነበር እንግዲህ የነገረችው ማለት ነው። እንግዲህ አሁንም ጥርጣሬ ላይ ነበረ። ታዲያ ላስብበት፣ እኔ እያጠራጠርሽ ነው፣ እርግጠኛ አልሆንኩም ብሎ ነበረ። ዛሬ ላይ እንግዲህ ያው ትናንትናም ከህይወታቸው መውጣት ያለባቸውን ሰዎች እንዲወጡ ነበር የነገረችው። እሱም ታዲያ በዚህ ሀሳቧ ተስማምቶ ይወጣሉ። አንቺ አምነሽበት እውነትሽን ከሆነ እነሱ ይወጣሉ፣ ችግር የለውም ነው ያላት። እንግዲህ ሄርሜላም መውጣት እንዳለባት ሌሎቹም እንደዚሁ መውጣት እንዳለባቸው እንግዲህ ተነጋግረው አብርሽም በዚህ ሀሳቧ ተስማምቶ ከህይወታቸው እንደሚወጡ ነግሯት ታርቀዋል ማለት ነው። ዛሬ እንግዲህ ለየት ባለ ሩታና አብርሽ ዳግም ተገናኝተው እንግዲህ ሩታም ልጃችንን ይዘን ከሀገር ውጭ ማለት ነው እንግዲህ ወደ ውጭ ሀገር ሂደን ተዝናንተን እንመጣለን ስትል እንግዲህ ተናግራለች ማለት ነው። እኔ በጣም ደስ ብሎኛል፣ የምር ነው የምላችሁ። የሰው ደስታ ያስደስተኛል። ሰው እንደዚህ ማለት ሰው ይጣላል፣ ሰው ሆኖ መቼም የማይጣላ የለም። ተጣልቶ ደግሞ በመነጋገር ችግሩን ፈቶ መታረቅ አለበት ብዬ ነው ማስበው። በተለይ ልጅ ከመጣ በኋላ ይሄ መለያየት ምናምን የሚባለው ነገር መፍትሄ ሊሆን አይችልም። በቃ ችግር ካለ ችግሮችን በመነጋገር ፈቶ አስተካክሎ ወደ ጥሩ መፍትሄ መሄዱ ነው የሚሻለው። ልጅም ደግሞ ያው የእናትንም የአባትንም ፍቅር አግኝቶ ሲያድግ በጣም ደስ ይላልና ማለት ነው። እና ለማንኛውም እኔ በጣም ደስ ብሎኛል ስለታረቁ ማለት ነው። እንግዲህ ሄርሜላ ባይ ባይ፣ ሜዳ ላይ ቀረ ልቤ እያልሽ እንግዲህ ውልቅ በይ ማለት ነው ከህይወታቸው ማለት ነው። የፍሬምም እንግዲህ ከህይወታቸው ውጪ እያላት ነበር። ከወንድሜ ህይወት ውጪ፣ ካሁን በኋላ ዳግም ካጠገቡ እንዳደርሽ ሲል እንግዲህ አስጠንቅቋታል ማለት ነው። ጉድ እኮ ነው መቼም ሄርሜላና አቤል አይለያዩም፣ አንድ ላይ ነው በቃ። ጉድ ጉድ። ሄርሜላን ቢጠራት አቤልም አብሮ ነው የሄደው ማለት ነው ከሷ ጋር። አንተ ምን አገባህ አለ ስለ አብርሽ፣ እሱ ይናገር እንጂ አንተ ምን ቤት ነህ አላለም እንዴ? ወንድሙ እኮ ነው
እንዴ ወንድሙ ነው፣ የፈለገውን ነገር መናገር ይችላል። ከወንድሜ ህይወት ውጪ፣ ከወንድሜ አጠገብ እንዳደርሺ፣ እሱ ባለ ትዳር ነው፣ የልጅ አባት ነው አላት። እንዴ እሷም ቦታዋን መለየት አለባት፣ ቦታዋን ማወቅ አለባት። ከሰው ባላይ ምን ፊት አደረጋት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ይበል። አላህ ከክፉ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችን ኢትዮጵያንም ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ይላችኋለሁ። እናም እንግዲህ ዛሬ የመጣሁት በነ አብርሽ ጉዳይ ነው ማለት ነው። እናም እላችኋለሁ እንግዲህ ብሩኬ እና ሀይሚ እንግዲህ ሰሞኑን አመም አድርጓት ነበረ መሰለኝና እና አንዲት ደግሞ ልጅ ከብሩኬ አርግዣለሁ ብላ እንግዲህ አስትራሳውንድ ተነስታለች። እንግዲህ ልጅም እንዳለ ተረጋግጧል። እንግዲህ እኮ ነው፣ እውነት ነው፣ ግን እኔ አላመንኩም። እናም እንግዲህ ሀይሚም ልጅ መኖሩን ስትሰማ ተናዳ እንግዲህ አዝና ነበረ ማለት ነው። ያችም ልጅቱ እንግዲህ በብሩኬ እየዛተች ነበር፣ እያስፈራራችሁ ነበር። ካሁን በኋላ ከኔ ጋር የምትቀጥል ይሆናል፣ ማድረግ ያለብህን ነገር ታደርጋለህ እያለች ገና እንግዲህ ልጁ ሳይወለድ ማለት ነው። ተወልዶም እኮ ዲኤንኤ አለ እንዲ። በአሁኑ ጊዜ ሁሉ ነገር እንትን ባለበት ሰዓት አንቺ እውነት ብሩኬ አድርጎታል። ግን አይ እኔ እኮ ግን ማለት ነው የምር ይሄ ድራማ ነው የሚመስለኝ ማለት ነው። እውነት አይመስለኝም፣ ግን እኔ ድራማ ነው ብዬ ነው ያሰብኩትኝ። ብዙዎቹ ግን ማለት ነው ኮሜንት ላይ አዝነዋል፣ አልቅሰዋል። እንዴ ኧረ እባካችሁ ይሄ ነገር እኮ ውሸትም ሊሆን ይችላል ማለት ነው። እንዴ እነሱ እኮ አይዲያ ምናምን በቃ እያመጡ በቃ ቪዲዮአቸው እንዲታይላቸው ምናምን መስራት ያለባቸውን ነገር ተነጋግረው ተመካክረው ነው የሚሰሩት። እንዴ ዶክተሩም እኮ የውሸት ዶክተር ይሆናል እንግዲህ እህን ጊዜ ማለት ነው። እና እኔ ግርም የሚሉኝ ማለት ነው የሚያለቅሱት ሰዎች አይቼ የምታለቅሰውን አሻንጉሊት እቺ ልቧ የተሰበረችውን ምናምን አረ ወደ ሊድ ወይኔ ዘንድሮ ወደው አይስቁ አሉ። እኔ እንደ እውነት ያስቆኛል የምር። እኔ የብሩኬና የሀይሚ እንኳ ውሸት ነው የሚመስለኝ። አሁን እቺ ልጅቱ ከብሩኬ አርግዣለሁ ብላ ለማንኛውም እንትና ማናት ሄርሜላ እንግዲህ ማለት ነው ጥግሽን ያዢ። ካሁን በኋላ ከነ ሩታ ህይወት እንግዲህ ውልቅ ነው ማለት ያለብሽ። ምንም ማንገራገር ምንም ማለት አትችይም። እንግዲህ ኤፍሬምም ማስጠንቅቆሻን ማለት ነው። ይሄ አቤል ደግሞ ፊት እያረገው ነው የምር። ለምንድን ነው ግን እሱ ልጅ እውነት ትንሽ ምን አለበት ማረሚያ ቤት ገብቶ እንዶ ታርሞ ቢወጣ ማለት ነው። ትንሽ ተቀጥቶ ቢወጣ ጥሩ ነበር። እውነት ልቡ ብጥ ነው ያለው እንዴ። በቃ ምንድነው ያስነካችው እቺ ልጅ? እቺ ሄርሜላማ የሆነ ነገር ሰጥተዋለች ወይ ደግሞ የሆነ ነገር አስነክተዋለች ማለት ነው። ለሷ ነው የሚደግፈው ማለት ነው። አልሙሸይ አብርሃምና ሩታ
ሩታ ታርቀዋል። እንግዲህ ልጃቸውንም አንድ ላይ ሆነው ለማሳደግ ወስነዋል ማለት ነው። እንግዲህ ካሁን በኋላ እየተጨቃጨቃችሁ እየተጣላችሁ መምጣት የለባችሁም። ካሁን በኋላ ልጃችሁን ይዛችሁ ፈታ ዘና እያላችሁ ጥሩ ጥሩ ቪዲዮዎችን እየሰራችሁ ነው መምጣት ያለባችሁ፣ ሩታና አብርሽ ማለት ነው። ከቤተሰቦቻችሁ ውጭ ደግሞ ሌላ ሰው በህይወታችሁ አታስገቡ ማለት ነው። አታስገቡ። በቃ ከቤተሰቦቻችሁ ውጭ ወደ ውጭ ሌላን ሰው በህይወታችሁ አስገብታችሁ ለትዳራችሁ መበጥበጥ፣ መጣላት ምናምን እንትን መሆን የለባቸውም ማለት ነው። ጠይብ ሰምታችኋል እናላችኋለሁኝ። እንግዲህ ሩታ ማድረግ ያለባትን ነገር እንግዲህ አድርጋ ለካ ለትዳሬ መፍረስ የልጅ አባት ባለቤት ሳይሆን ሌሎች በዙሪያው ያሉ ሰዎች ናቸው ወይ? ስለዚህ ማስተካከልም ያለብኝ እኔ ነኝ ብላ እንግዲህ ያው ትዳሯን ለመመለስ የልጇን አባት ወደ ራሷ አምጥታ ልጇን አብራ ሆና ለማሳደግ አስባ እንግዲህ ይሄንን መስዋዕት ከፍላ ይቺን ሄርሜላ የምትባል እንግዲህ ከህይወታቸው ለመጨረሻ ጊዜ እንግዲህ እንድትወጣ አድርጋታለች ማለት ነው። አንዳንዶች ደግሞ ይሄንን በማድረጓ እንግብግብ ቅጥል ያላችሁ ሰዎች አላችሁ። ቻሉት እንግዲህ በቃ ሄርሜላና አብርሽ ካሁን በኋላ አንድ ላይ አይቀጥሉም፣ አታዋቸውም አንድ ላይ ማለት ነው። ሄርሜላም እንግዲህ ተነግሯታል፣ ኤፍሬም ነግሯታል። ከወንድሜ ህይወት ውጪ ካጠገቡ ድርሽ እንዳትይ ብሏታል ማለት ነው። ስለዚህ አብርሽና ሄርሜላ አንድ ላይ መሆን አለባቸው ምናምን ብላችሁ እንግዲህ ጎበዝ ጀግና አንበሶች እያላችሁ እንግዲህ ስትሉ የነበራችሁ የት ናችሁ አላችሁ? ደህና ናችሁ? አያችሁ አይደለ? ምንም ቢሆን ማለት ነው የተዋለደ አይለያይም፣ የፈለገ ነገር ቢሆን ማለት ነው። ምክንያቱም የሚያገናኛቸው ልጅ አለ። ወደዳችሁም ጠላችሁም እንግዲህ የመረራችሁም ቢሆን ዋጥ አድርጉትና ሩታና አብርሽ አይለያዩም፣ አንድ ላይ ናቸው። አንድም የሚያደርጋቸው ነገር ደግሞ በመሀላቸው ልዑል አብርሃም የሚባል ልጅ ወልደዋል ማለት ነው። እናላችኋለሁ። ለማንኛውም ሄርሜላ ማለት ነው ይሄ ላንቺ ትልቅ ትምህርት ነው ማለት ነው። ያንቺ ያልሆነን ነገር ለራስሽ ለማድረግ ስትጋጋጭ ነበረ ማለት ነው። እናም ከባለ ትዳር ከልጅ አባት ላይ ሄዶ ፊት ማለት ጥሩ አይደለም። አጉል ልታይ ብለሽ የሚያደርግሽን አሳጥቶሽ ነበረ። መጨረሻሽን ደግሞ ፈጣሪ አሳየን ማለት ነው። እና ልክ እኮ አለ አይደለ? በቃ ሌላ ወንድ የለም የተባለች ይመስል በቃ የምትሆነው ነበር ቅጡ የጠፋት ማለት ነው። መጨረሻሽ ግን እንደዚህ ሆኖ ማየቴ በጣም ነው እኔ ደስ ያለኝ ማለት ነው። እሺ ሌሎች ሴቶችን ብትሆኑ ማለት ነው ከዚህ መማር አለባችሁ። የሰውን የራሳችሁ ለማድረግ የምታደርጉትን ነገር አቁሙ ማለት ነው። የሰው ነው። የራሳችሁን ደግሞ ማግኘት ባለባችሁ መንገድ እንትን በሉ ማለት ነው።
እንዴ እናላችኋለሁ። ለማንኛውም ማለት ነው ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስል ነበረ። ወዳችሁና ፈቅዳችሁ ለምትከታተሉኝ ከልብ አመሰግናለሁኝ። ለቻናሌ አዲስ ሆናችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። በቀጣይ ደግሞ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።